እውነት ማንንም ሽማግሌ ትላክልህ፣ ማንንም ሰው ትላክብህ፣ አምነህ ተቀብለህ በልጇ እያለች በልጅህ እያለች ልጁ ያላባት እያለች ድሮ ታዲያ ልጅህ ያላባት ይሆናል ብላ ልጁ ያላባት ይሆናል ብላ ለምንድን ነው ያን ያህል ፍርድ ቤት ያን ያህል ያዙኝ ልቀቁኝ ስትል የነበረችው ምንድን ነው? ስለዚህ እንዳትሸወድ። አሁን ከተሸወድክ ከባድ ነው የሚሆንብህ። እኛ የምንወድህ በጣም የምናደንቅ ብዙ የምንከተል ሰዎች ሁሉ እውነቴ ነው እንጠላሃለን። ሄርሜላና ሄርሜላ ናት ያንተ ሚስት መሆን ያለባት። ምክንያቱም መጀመሪያ አልፈልግህም፣ አይንህን ማየት አልፈልግም፣ ፍታኝ ብላ አስገድዳ እነ ማርኬያም ሁሉ ሲጨነቁ አስገድዳ ነው የፈታች። አሁን ለምንድን ነው እንዲህ ያደርጋት? ካንተ በላይ ሞከረች፣ ሌላ ያዘች ምናምን ሄደች ሮጠች ምናምን። አሁን ዙራ ካንተ ጋር እንዳንተ አይነት ወንድ ስላላገኘች ካንተ ጋር ግግም የምትለው ምንድን ነው? እና ሩታ የውሸት እንባ የማስመሰል እንባ እኛን አይሸውደንም። በቃ እኛን ሊሸውደን አይችልም። አብርሽም ነቃ ያለ ኮራ ያለ ልጅ ስለሆነ ይሄ የማልቀስ ነገር ምንም ሊሸውዱ አይችልም። ምክንያቱም እሱ ቀለበት አሳስሯል እኮ ሚስት አለችው። አሁን ባለቤት እኮ አለችው፣ የክብር ሚስት አለችው። ምን አስበሽ ነው ሩታ እንዴ? ምን አስበሽ ነው? ቤተሰብ ፍረዱት እስኪ። ፈትታው ነበር፣ ሌላ ህይወት ጀመረ፣ ቀለበት አሳሰረ። አሁን እሷን ትተህና ነው ወይስ ሁለተኛ አርገኝ ነው ያንቺ ጥያቄ? ሁለተኛ አርገኝ ከሆነ በደንብ በአደባባይ በቃ እኔ ልጁ ያላባት እንዲያደርግ አልፈልግም፣ ሁለተኛ ቢሆን ልሆን እችላለሁ፣ ሁለተኛ አርገኝ ብለሽ በአደባባይ ጠይቂ። በቃ ሁለተኛ ሆኝ። እንደ አብርሽ አይነት ወንድ ልታገኝ አልቻልሽም። ፈልገሽ ነበር፣ ሩጠሽ ነበር። በጣም ተበሳጭቼ ነው ዛሬ መጣሁት። ቤተሰብ ትንሽ ወዛ ላርገው፣ ወዛ እንዲህ ላላ ላርገው፣ ላስላሱን ላላ ላርገውና ሩታ ላላ አርጌ ትንሽ ላስላስ አረጋታለሁ። ሩታ እቼ ማስመሰሏን ነገር አቁመሽ ያጠፋሽውን ጥፋት አስበሽ ያን ያጠፋሽውን ጥፋት እባክህ ይቅር በለን አጥፍተናል ብላችሁ ኤፍሬምና አንቺ መታችሁ፣ እንዲሁም አጋዦቻችሁ በሙሉ ብዙዬን፣ አብርሃምን፣ ሄርሜላን መጠየቅ አለባችሁ ይቅርታ። እንዲሁም ዳኒ ሮያልን መጠየቅ አለባችሁ ይቅርታ። ከዛ በኋላ ነው ነገሩ ቀስ እያለ ሁለተኛ ለመሆንም ከፈለግሽ ለአብርሃም እዛ በኋላ ቀስ እያለ ነገሩን እኛ እናጸድቀዋለን። ትንሹ ትልቁ ምን አለብኝ አሁን አንዱ እኔን ነው ተወሰ ይኖራ ታውቃላችሁ። አንዱ እኔን ነው በቃ ሁሉ እኔ ላይ እንዴ እኔን እኮ በድለሽኛል። እኔ በድለሽኛል ብዬ አይደለም እንደዚህ መሆንብሽ። በነገራችን ላይ አፍቅረሽ እኮ ያን ሁሉ ሳለቅስ እኮ ዘወር ብለሽ አላየሽኝም። ድሮ አብርሽ አገባሽ። አሁን ለምንድን ነው እኔ በአንቺ ላይ እንደዚህ መሆነው? አንቺ በቃ የሆነ የሰው ነገር ነው የሚመችሽ፣ ሰው የያዘው ነገር ነው የሚመችሽ። የሰው የሆነ ይመችሻል። ጥሩ አይደለም እንደዚህ ደግሞ። እሺ ሩታዬ አይዞሽ፣ እንግዲህ አታለቃቅሽብን እየመጣሽ ዝም ብለሽ ክውን ብለሽ ልጅሽን አሳድጊ። የልጅሽን ነው ይከፍልሻል አብርሽ። ሄርሜላና አብርሽ ወደፊት በሉ። ቤተሰብ ላይክ እያደረጋችሁ ሄርሜላና አብርሽ ወደፊት በሉ። እሺ ላይክ እያደረጋችሁ